ዮናስ ጌታን ተቀበለ። ለምን እንኳን ጌታን ዴቪልን አይቀበልም? እያየው ምን አገባኝ ታዲያ? እኔ ስኖ ማይ ቢዝነስ እኮ። ዮኒ ማኛ ጴንጤ የሆነ ዮኒ ማኛን ጌታን ተቀበለ። ለምን ሴጣን ሚካኤል የረገጠውን ሴጣን አቅፎ ፎቶ አይነሳም? ምን ይመለከተኛል ታዲያ? እኔ ይገርመኛል እንዴ በቀን 10 ሃይማኖቱን የሚቀይር ሰውዬ ጋር ጴንጤ ሆነ። ከዚህ በፊት አልሆነም እንዴ? ሾርትኒ ሞኒ ሆነ እኮ ባፋን ኩሎ ሀጠራው። ምን ይገርመሃል ታዲያ? ዮኒ ማኛ ጴንጤ ሆነ። ስለ ዮኒ ማኛ ማይፈለግ አዳምጥ። ጴንጤዎች ትንሽ አዳልጠው ሊቀጡኝ ነበር፣ ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ዮኒ ማኛ ገነት ራሱ ሊቀጡኝ አልፈልግም ነው ምን ግልጽ አድርጌ ነው የምነግርሽ። ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው የምለው። መብርሃን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፉ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደለ አንተ የምትደነፋው? ቤች እኔ ክርስቲያንን ወክዬ ነግረሃለሁ። ብሪንግ ኦን ቤች። ጴንጤዎች ትንሽ አዳልጠው ሊቀጡኝ ነበር፣ ግን አላህ እንደውም ሌላ ያወጣሉ። ጴንጤዎች ጋር ገብቼ ፓስተር ቂል ከመሸጎር ውጭ ሌላ የሚያውቁት ነገር የለም ያለበት ቪዲዮ ገና ያወጣሉ። ሰው እዚህ ቲክቶክ ላይ ቪዲዮ እኔ በጣም ቪዲዮ የምታስቀምጡ ለክፉ ቀን እኔ አድናቂያችሁ ነኝ። እኔ እንኳን ቪዲዮ ላስቀምጥ ይሄን ነገሮች ሲያወሩ ነበርኩኝ። እንኳን ዮኒ ማኛን ነገ በዚህ ልሰድበው እችላለሁ ብዬ ላስቀምጣችሁና፣ ኧረ በስመ አብ እኔ አድናቂያችሁ ነኝ። እግዚአብሔርን ኧረ እኔ አድናቂያችሁ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። ወይ እናንተ ነብያችን እኮ ነበረ። ማነው ያልሰማው? ጋጋንንቶቹ ናቸው። ማነው አጋንንቶቹ? እኔ እኮ የሚገርመኝ ማን ነው አልሰማ ያለው? ማን አባቱ ነው ግን አልሰማ የሚለው? ይሄን ልጅ ዳቢሎሶቹን ነው ሌሊት እየወጣ አልሰማሉኝ። ለካ ዮኒ ማኛ ቀር ይሄማ ለፍቅር ይዝም ልላክለት ቀድሞ ነቢይ የሆነ እሱ ነው። እሱም ኮርጆ ነው። ቆይ ለፍቅር ይዝም ልላክለት። አይ ዘንድሮ ለካ ቀድሞ ይህንን ቢዝነስ አይቶት። ለዚህ እኮ ነው ፍቅር ይዝም ቢዝነስ የለውም ይህን ነገር ቶ ሙድ የለውም ብለው አልሰማ ብሎኝ እንጂ ለካ ዮኒም ሞክራ ነብይ ነኝ ብላ የሚሰማት አታን ያቆማችው። ወይ ቡሌ ወይ ሳቢ ቡድና ጅራት ከወደ ኋላ ነው አሉ። ነብይ ነኝ ብለህ ልከኸኝ አልሰማሉ። ፍቅር ይዝም ዮኒ ማኛ መስራች ለካ አንተ ነህ። ኧረ በስመ አብ የመናፍቅ ፓስተር ሆኖ ቁጭ አለ። አሁን ደግሞ ፓስተር ነኝ ብሎ ጻፈ አለ። ኧረ በስመ አብ መንፈስ ቅዱስ
አይሲጋው መቼውን ሰው የሚሆነው በቃ ለገንዘብ ብሎ ሃይማኖት፣ ማንነት ምናምን መቀያየር በቃ ፋሽኑ ነው። ምንም መሰቅጠጥ ቀረ። ሳልነነ ቅድስትን በላ 12 የሰዓት የለም ወይ ጉድ! በስመ አብ ወወልድ ወመንፈስ ቅዱስ። ስንቱን ሰይጣን አሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ። ብንሄድ ይሻላል። ስንቱን ተአምር አየን። እኔ እኮ የትግራይ ልጆች ደግሞ ብልጥ ናችሁ ጎበዝ ናችሁ ስላችሁ ደግሞ ዮኒ ባኛ ቤት ገብታችሁ እናንተም እንደ ሰገጤ መጣላት ጀምራችሁ ከኦሮሞ ጋር የትግራይ ልጅ ክሌበር ነኝ ስላችሁ ለካ እናንተም ዱቄት ሆናችኋል። ይዋቸው የተላከልኝ ቪዲዮ ማህበረሰብን ጨርሰን ነው። ያንን ለምጣ ማህበረሰብን ማለት ነው ጨርሰ ነው ይኸው ገብተው ይኸውላችሁ ሲያሰብ ሙሉ ገዝተ ነው የለ እንዴ አልቀስ ጋላ ላላች ነበርን አስመጪ አምላኪ ነው። አንተ ይወላላች የኛ የቆማጣ ሀገር ቆማጠና ጨረስናል። አያችሁ እንዲህ ሲሰዳደቡ እስቲ ማን ቤት ነው ሰው ሲሰዳደብ ደስ ብሎት ቁጭ ብሎ የሚያዳምጥ? እኔ እኮ የይሁዳብ ስብዕና በጣም የሚገርመኝ። እኔ ቤቴ ውስጥ እንኳን ትንሽ ከጠንጫጩ አይደለም በብሔር ጸብ እንዲሁ ሰው ካልተስማማ ሁለቱንም ጎልጉዬ ነው ማባረረው። ግን ምን አይነት ስብዕና ነው ቁጭ ብሎ ሰው በብሔር ሲረጋገጥ ቁጭ ብሎ የሚያዳምጡት? አረ እግዚአብሔር ይቅር ይበላችሁ በእውነት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ እሱ ቤት ገብቶ ጸብ ብንሄድ ይሻላል ነው እኮ ነገሩ። በስመ አብ ወወልድ ወመንፈስ ቅዱስ። ታብታብና ኮምፕሊት ሰብስክራይብ አድርጉ። ሰብስክራይብ ማድረግ የምችሉ ሰብስክራይብ አድርጉ። ቤቱን ታብታብና ኮምፕሊት አድርጉ። ዮዳብ ሴጣን ነው። ዮዳብ ትልልቅ ሴጣን እንዴ! በቤታችሁ እኮ ሰው ሲጣላ ትንሽ ደንገጥ ትላላችሁ እንዴ? እሱ ምንም ነገር የማይመስለው እንደሱ አይነት ደንቆሮ አይቻላል። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ የኔ ቸኮሌት እናቱ መተዋለሁ። የኔ ውድ ቤታዩ የመይሳው ልጅ ማልደራደርብሽ እግዚአብሔር። ማን ነው ደግሞ የፖሰተኝ? ወይዳይ ቁርስ የለም እኛ ቤት ዛሬ። ቁርሳችን ይሄ ነው። እንደዚህ ነው። ተሻውዳለህ ይበዛ ቁርስ ጃምፕ ኧረ በስመ አብ ማታ በልቼ የተረፈ ነው። ኧረ እኔ ሮማን የንግስት ልጅ ምን በወጣኝ። እኔ እኮ ሀገሬ ቢሆን አራቱ እንደዚህ አስደድሬ ይህን አቀብሉኝ ያውጡኝ ያውዱኝ እያልኩ እንዲህ ብዬ የምኖር ልጅ ቁርሴን ባቄላ ሹቅ ባቄላን ሽምብራ ሹቅ። ኧረ ምን በወጣኝ። ምን ልብላ ምን ይሻለኛል ትላለህ። የናፈቀኝ ጾም ሆኖ የናፈቀኝ ምግብ ገንፎ በላው፣ ቡላ በላው። ቆይ የናፈቀኝ ነገር ልፈልግ እስቲ እና ልብላ። ፓስተር ዮኒ ማኛ በጸሎት አሰበን። ስነ ስርዓት ያዛ ዛቢ ማና ራስን እዛው ያስብ። እኔን ስሜን ቢጠራ ቀላቅለዋለሁ። እዛው ራስን አስቦ ከሆነ ራስን ችላ ያስብ።